أنا مستراحة تقول لي جميل. بتقامي لنجرات. ساعات بيت لك أتولي. أنا مو بنزمنشوا. أنا أنا نفهم لك إني بتا. راس ما تس. أنا مش هبرز بس مت أنا بر أنت رايت أودك أشوف. የራሷ ለመጠርጠር እንጂ አንተ ራስ በተደጋጋሚ ስታይ ታይቻለሁ ነው ምን እያደረክን ያለው ግን የምታወራውን ነገር ታውቃለህ እንዴት ልትገምተኝ ነው እንደዚህ አይነት ተራ ወሬ የምታወራው እኮ ቀስ በቀስ ይወጣል አሁን ዞር በል ከፍቴ ዞር በል እያልኩ ነው እባክህ ተረጋጋ ሌኩር አትሰማውም እንደሚያወራው እኔ ቆይ እስኪ ትሰማ እኔ ሌኩር እንደዚህ አይነት ተራ ሰው ነኝ ከዚህ በፊት ማየር ያደረገውን ነገር ቆቆዋለሁ በፈጠረ ነው አቁም እያልኩ ነው ተወኝ ነገር ስለ ራስና ልትናገር ፈልገህ ነው አይደል ወይ ደግሞ ማን ያውቃል ፋንቶስ ኩናት ነው ምን ሆነ ለምን አትልም አባትህ እኮ በጣም ተጨንቆ ነው ያለው እውነት ወይ ከሆነ ከዚህ በላይ ቢጨነቅ ይሻላል ዳግም አምራንን ተመችተሽኛል ብሏታል እዚህ በፊት የነበረው ማንነትሽ በጣም ያስጠላ ቢሆንም አሁን ያለው ማንነትሽ ግን በጣም አሪፍ ነው በማለት ተስማምተው ይገኛሉ ላይኩንን በይዞሮ ፋንቱ ጉዳይ ቤተሰቡ ያፋጠጠው ይገኛል ፋንቱ ማናት ግንኙነታቸውስ ምንድነው በማለት የተለያዩ ጥያቄዎች ከተለያየ አቅጣጫ እየመጡበት ነው ኩን በፋንቱ ጉዳይ እርግጠኛ ስላልሆነ ለቤተሰቡ አብራርቶ መናገር አልፈለገም ምክንያቱም አሁን ላይ ያለውን እውነት ሊደርስበት ስላልቻለ ዝምታን መርጧል ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንደምናላችሁልኝ በያላችሁበት ያለ ዳርቻ ሰላማችሁ ይብዛ እያልኩ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ ያብራችሁን ቆዩ እንዳጥር ኑሃሚን ፍለጋ ከወጣ ሰነበትበት ብሏል አሁን ላይ አገር ቀየውን እርስት አድርጎ እሷን ብቻ መፈለጉን ተያይዞታል አምራንም ከዚህ በፊት ጩና ሰራርቀው ስለነበር ያለችበትን ቦታ እኔ ያሳይሃለሁ ተረጋጋ በማለት ስላረጋጋቸው አሁንም አግንቶ ያለችበትን ንገሪ ብሎ አፋጠጣት አምራንን ለመፈለግ ጩና ደግሞ እህቷን ለመጠየቅ ሁለቱ ተገናኝተው ነበርና በድንገት ወንዳጥርን ያገኙታል እንዳጥርም ግራ ተገባ አይነህ ነው በለኝ በማለት ብቻ ግን ዳግምንና ጩናን ባንድ ላይ ስላየ ደንግጦ ስለነበር አንቺ ሞላጫ ሌባ በማለት ሽመሉን ለማንሳትም ተገደደ የሚያየው ነገር እንግዳ ሆነበት እዚህ ደግሞ ምን ትሰራለህ የገጠሩ አልበቃ ብሎ ደግሞ ወደ ከተማ ምን ልሰራ አስመጣ በማለት በጥያቄ ማፋጦት ነበር በየአቅጣጫው ዱላም ሲያነሳ ነበር በዚህ መሃል ታዲያ አሁን ላይ አምራን መጣ እናንተ ጠባ ያስፈልግም ነገሩን በንግግር መፍታት እንችላለን በማለት ሰዎች ልታረጋጋቸው ቻለች አምራንም ነገሩን ካረጋጋች በኋላ ኑሃሚን የራሷን ህይወት ጀምራለች ለምን አታዋትም እሷ መፈለግስ ለምን አታቆምም በማለት የተለያዩ ጥያቄዎችንም እንዲሁም እንደማስጠንቀቂያ ማርጋ ነግረው ነበር አጥር ግን ክፉኛ ስለተናደደ ያለችበትን ብቻ እንድትጠቁሚ ነው የምፈልገው በማለት እንግዲህ እሱም ያለውን እውነት ተናግሯል እሷ የራሷን ህይወት ጀምራለች እንዲሁም በቅርቡ ታገባለች ማለት ስትነግረውም እሱ አካኪ ዘራ ብሏል ማንነውስ የምታገባው ማንነው የደፈረኝ በማለት ተለያዩ ንግግሮችን መሰንዘር ጀምሮ ነበር ታዲያ ናሆምን እንደምታገባ ግልጽ አርጋ ነገረችው እንዳጥርም ያለችበትን ንገርኝና የመወስነውን ራስ ይወስናለሁ ቢልም ዳግም ደግሞ እኔን አልፈነው እንጂ ከነሱ ጋር ችግር የምትፈጥረው አሁን ላይ አርፈ ብትቀመጥ ይሻላል በማለት አስጠንቅቆም ነግሮታል ኤሚና ኤርሚያስ ሁሉን ነገር ረስተውታል አሁን ላይ እፍ ያለ ፍቅር ውስጥ ናቸው ማንንም ቢሰማ ማንንም ቢል ምንም ነገር ቢመጣ የሚለያዩ አይመስሉም ብቻ ግን ፍቅራቸው ይበል የሚያስብል ሆኗል ፍቅሯን ካነበነበችለት በኋላ አንድ ጥያቄም ጠይቀዋለች ካንተ ጋር ፍቅር በመጀመሪያ ደስ ብሎኛል ብቻ ግን በትዳር ውስጥ አብረን ስንኖር ልጅ ባልወልድልህ ምን አይነት ችግር ይፈጠራል ተተወኛለህ ወይስ አትተወኝም የሚል ጥያቄም ጠየቀችው አምላክ እኮ የኔን የድርየውን ጸሎት ይሰማል ለዛ ነው እኔ ጸልዬ ሰምቶኝ አንቺ ታመሽ ድነሽ ዛሬ ላይ እንደገና ፍቅር የጀመርነን ስለዚህ ልጅ ስጠይ ብለው ይሰጠኛል በማለት በቃላቶቹ በጣም ተማርካ ነበር ኤርሚያስ የኔ ባትሆን ይቆጨኝ ነበር በጣም ወድሃለሁ በማለት ብቻ ግን ደስ የሚል ስሜት እንደተሰማት በደንብ ያስታውቅባት ነበር የኔ ወድሻለሁ በመባባል ፍቅራቸውን በይፋ እየገለጹ ነው
አቶ ላይኩን ብቻውን ከካፌ ቁጭ ብሎ በሚያንሰለስልበት ሰዓት የሚወደውና የሚያከብረው ጓደኛው መጥቶ ነበር። ታዲያ አቶ ተሰማ ያለውን እውነት እየተነጋገሩም ነበር። ጓደኛዬ ለምንድነው የምትተክዘው? አሁን ላይ ነገሮቹ ተስተካክለውልሃል፣ ቤትም ቀይረሃል። ስለዚህ የሚያስጨንቀው የፋንቱ ጉዳይ ነው እንጂ የቤተሰብ ጉዳይ ተስተካክሏል በማለት ይጠይቀዋል። ላይኩን የሚያስጨንቀውን ነገር ለመደበቅ ቢፈልግም ግን ጓደኛው ስለለየበት እንዲነግረው ያስገድደዋል። በዚህ መሃል ታዲያ ያለውን እውነት ግልጽ አርጎ ይነግረዋል። ለመናገር የፋንቱ ጉዳይም የእህቴ ጉዳይም አሳስቦኛል። እህቴ ከውጭ ሀገር ስለምትመጣ በጣም ጭንቅ ብሎኛል። ችግር የምትፈጥር ነው የሚመስለኝ በማለት እሷ እኮ እህት ናት ለምን ችግር ትፈጥራለች በማለት መለሰለት። እህቴና እኔ ስጋ ዝምድና የለንም። እናም በዚህ ሰዓት የእሷ አባት እኔን ነው ንብረቱን ያወረሰኝ። ምክንያቱም እሷ ገና ከልጅነቷ ሱሰኛ ስለነበረች የሚወደው እኔን ነበረ እና ግን እኔ አባቷ ከሞተ በኋላ ብቻዬን መብላት አልፈለኩም። ቤቱንም ባንክ ላይ ያለ ገንዘብንም እንዲሁም ድርጅቱን ሁሉንም ነገር አብሬ እኩል አካፈልኋት። አሁን ግን እንድታስተምረኝ ይፈልጋለሁ ስትለኝ ወደ ውጭ ሀገር ወስጄ እንድትማር አደረግኩኝ። ግን ደግሞ ንብረቱን መውሰድ ፈልጋለሁ አለ። ንብረቱን ስትወስድ ለኔ ግማሽ ሰጣ ሳይሆን ሙሉ በሙሉ መውሰድ እንደምትፈልግ ግልጽ አርጋ ስትነግረኝ ክፉኛ አዝኛለሁኝ። እናም ለኔ ይሄ ይገባኛል ወይ በማለት ብቻ ግን እያዘነ ለጓደኛው ያለውን እውነት ነግሮታል። አሁን ከሰርጉ በላይ የቤተሰቡ ጉዳይ አሳስቦትም ይገኛል። አሁን ላይ አባዬና እማዬ የሚጣሉት ምን ሆነው ነው በማለት ብቻ እያሰበና እያንሰላሰለም ይገኛል። ደጋግሞ አባቱን ቢጠይቀው አባቱ ግን አጥጋቢ ምላሽ አልሰጠውም። ፌሌ ተሰማን ታገኘ በኋላ አባዬ ግን ምን ሆኖ ነው የሆነው ነገር አለ ወይ በማለትም ጠይቆት ነበር። ተሰማ ምንም ነገር እንዳልተፈጠረና በፋንቱ ጉዳይ እንደሆነ ያለውን እውነት አውርቶ አቶ ተሰማ ስለ ፋንቱ ጉዳይ ሲያነሳለት ግን ነገሩን በዋዛ ላይ አልፈለገም። አባዬ ግን ከፋንቱ ጋር ያለ ግንኙነት ምንድነው በማለት ከዚህ በፊት እማዬ ያደረክባት ነገር ነግራኛለች። እናም እርግጠኛ ነኝ ከፋንቱ ጋር የሆነ ነገር ግንኙነት ኑሯችሁ ነው እንጂ እማዬ እንደዚህ የሆነችው ከመሬት ተነስታ ልታዝን እንዲሁም ልተክዝ አይገባም እንዲሁም አትችልም በማለት ስለናቱ ወግኖ አባቱን እየተቆጣውም ይገኛል። አቶ ላይኩን ወይዘሮ ፋንቱ የሱ ሰራተኛ እንደነበረች በደንብ ማስታወስ ቢችልም ግን ደግሞ አሁን ትልቅ ሴትዮ ስለሆነች ድሮውን በደንብ ማስታወስ አልቻለም። ብቻ ግን ጥርጣሬ እንዳደረበት በደንብ ያሳብቅበታል። ጥርጣሬ ያድሮበትም ልጁን ያዳነችለትን ሴት አሁን ላይ አፋጦ ምንም ነገር መጠየቅ ስላልፈለገ በነገሮቹ እርግጠኛ ሊሆን አልቻለም። ብቻ ግን አይኗን ሲያያት እንዲሁም ከነገረው ስራዋ ሁሉ አንዳንድ ነገሮችን ሳይወስድ አልቀረም። አጣብቂኝ ውስጥ የገባም ይመስላል። ጥርጣሬውን ለአባትየው ነገረው። አሁን ላይ ወይዘሮ ፋንቱ እናቴ እንዳትሆን እያለ እውነቱን እየነገረው ነው። አባትየውም ነገሩን ከሰማ በኋላ በጥፊ ቢመታውም ግን ደግሞ ናሆም እውነቱን ሊሆን ይችላል እንደዛ ያለኝ በማለት አቶ ተሰማ እየነገረው ነው። አቶ ተሰማ የሰማውና የሆነው ነገር ግራ ስላጋባው በጣም ደንግጦ ነበር። ተስፋ ሳይቆርጥ አልቀረም። አሁን ላይ ኑሐሚን ልታገባ ሽርንጉድ እያለች ነው ከተባለ ወዲህ ማን ነው የደፈረኝ ማነውስ የሚያገባት በማለት ብቻውን ተቀምጦ ሽመሉን መሬት ጋር እየደበደበ ይገኛል። ጓደኛውም ሁሉንም ነገር እርግፍ አድርገን ወደ ሀገራችን ንግባ ቢለውም የሆነ ውሳኔ ሳልደርስ ወደ ሀገር ያልገባም በማለቱ ከባድ ችግር ፈጥሮም ይገኛል። እና ዳግም ነገሩ የተመቻቸላቸው ይመስላል። አሁን ላይ እንደገና ጠላት እንዳልነበሩ እንደ አዲስ ፍቅር ሳይጀምሩም አልቀሩም። የአሁኑም ማንነትሽ በጣም ወድጄዋለሁ፣ ሌላ ሰው ሆነሻል ማለት እንደተመቸችውና ባህሪዋም ሌላ ሰው እንደሆነበት እየነገራትም ነበር። እሷም ምንም ነገር ጥያቄና መልስ ሳልመልስ መጠጣት እንዲሁም ዘና ማለት ነው የምፈልገው ማለት ትመልስለታለች። ዳግም ግን ሲጠጣ ስለነበር ጥሩ ሆና ታየችው። በጣም ተመችተዋለች። የአሁኑ ማንነቷን በጣም ወዶታል። እናም በዚህ መሃል በወሬያቸው መካከል አንድ ጥያቄም ጠየቃት። ባለፈው ከዶክተሩ ጋር ምንም ነገር አልተፈጠረም አይደል በማለት ተኝተው ምንም ነገር እንዳላደረጉ እያጣራም ነበረ። አሁን ላይ ለምንድነው ይህን የምትጠይቀኝ? ግን ደግሞ ማመን ካልፈለግ አዎ ምንም ነገር አላደረግንም በማለት እውነቱን አረጋገጠችለት። ዳጥር የኑሐሚን ጉዳይ ከሰማ በኋላ እንደ እብድ እያደረገው ነው። እሷ ግን የእውነት ጨክና ልታገባ ነው በማለት ነገሩን አምኖ መቀበል አልፈለገም። ዳግም የወንድሙን ጓደኛ አሁን ላይ እንደገና በአዲስ ይዞ እያጫወተም ይገኛል። ሁለታቸው ከአምራን ጋር ከጠጡ በኋላ አንድ አልጋም ይዘው አንሶላ ለመጋፈፍም በቅተዋል። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።